ሰላም የዩቲዩብ ቤተሰቦቼ እንዴት ከረማችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ በቤታችን ቺዝ እናዘጋጃለን። የምናዘጋጀው ቺዝ እንግዲህ ከገበያ በጥራቱም ቢሆን የማይተናነስ ቺዝ ነው የምናዘጋጀው። እኔ ዛሬ ያዘጋጀሁት በ1 ሊትር ወተት ነው። ከ1 ሊትር ወተት ምን ያህል ቺዝ እንደሚዘጋጅም አብረን እናያለን። እናንተ ደግሞ በቤታችሁ በ1 ሊትር፣ በ2 ሊትር፣ በ3 ሊትር እንዴት ማዘጋጀት እንደምንችሉ አሁን ወደ አሰራሩ ሄደን እናያለን። ቺዝ ለማዘጋጀት እንግዲህ በዋነኝነት የሚያስፈልገን ወተት ነው። የምንጠቀመው ወተት ደግሞ ንጹህና ውሃ ያልተደባለቀበት ቢሆን ጥሩ ነው። እኔ ዛሬ የማዘጋጅላችሁ ቺዝ እንግዲህ በ1 ሊትር ወተት ነው። ከ1 ሊትር ወተት ምን ያህል ግራም ቺዝ እንደምናገኝ እስቲ አብረን የምናየው ይሆናል። ስለዚህ አሁን ቺዙን ለማዘጋጀት ብረት ድስታችንን ንጹህ ካደረግን በኋላ እሳት ላይ እንጥደዋለን። በመካከለኛ ሙቀት 1 ሊትር ወተት እንጨምርና ሞቅ እስከሚልልን ድረስ እናማስለዋለን። እሳት ላይ የጣድነው ወተት በደንብ ሞቅ ካለ በኋላ 5 የሾርባ ማንኪያ ያህል የሚሆን አቼቶ እንጨምርበትና በደንብ አድርገን እናማስለዋለን። አቼቶ ከሌለንና ሎሚ ደግሞ መጠቀም የምንፈልግ ከሆነ በሎሚ መጠቀም እንችላለን። የምንጨምረው መጠን ግን ተመሳሳይ መሆን አለበት። አቼቶውን ወይንም ደግሞ ሎሚውን ከጨመርን በኋላ በደንብ አድርገን እናማስለዋለን። በእርግጥ ብዙ ሰዎች ቺዝና አይብ ልዩነቱ ምን እንደሆነ ግራ የሚገባቸው ሰዎች አሉ። ቺዝና አይብ ግን በጣም የተለያየ ነው። በሚቀጥለው ቪዲዮ ደግሞ አይብ እንዴት እንደሚዘጋጅ አሳያችኋለሁ። የቺዝም የአይብም አገልግሎት በጣም የተለያየ ነው። በዚህ መልኩ እያማሰል ነው ያለ ቺዙና አጓቱ ይለያያል። እሳቱ በጣም ለስላሳ ስለሚሆን ምናልባትም ቺዙና አጓቱ ቶሎ ላይ ይለያይላችሁ ይችላል። ስለዚህ እሳቱን ሳታጠፉ በደንብ እያደረጋችሁ እያማሰላችሁ በቪዲዮ ላይ እንግዲህ እንደምታዩት ቺዙና አጓቱ በደንብ ይለያይላችኋል። እሳቱን ግን በጣም እንዳታበዙት፣ ምክንያቱም እሳቱ በጣም ከበዛባችሁ የቺዙ መጠን ሊቀንስባችሁ ስለሚችል። በዚህ መልኩ ቺዙና አጓቱ ከተለያየላችሁ በኋላ በሌላ ጎርጓዳ ሳህን ደግሞ ታዘጋጁና ማጥለያም ታደርጉበትና ወደ ማጥለያው ተገለብጡታላችሁ። ከዚያ በኋላ ቺዙ በደንብ ከአጓቱ መለየት ስላለበት እያገለባበጣችሁ በደንብ አርጋችሁ ጭምቅ አርጋችሁ ቺዙን ከአጓቱ መለየት አለባችሁ። በመቀጠልም አጓቱን እሳት ላይ እንጥደውና ትንሽ ጨው እንጨምርበታለን። ቺዙ በደንብ መሳሳብ ስላለበት እንደዚህ እንዲሆንልን 2 መንገድ እንጠቀማለን። የመጀመሪያው የጣድነው አጓት ላይ ቺዙን እንጨምርና ውስጡ ገልበጥ ካደረግነው በኋላ እናወጣና መልሰን አሁንም እንጨምቀዋለን። ከጨመቅነው በኋላ እንደገና ደግሞ መልሰን እንከትና እንደዚሁ እያደረጋችሁ 2 3 4 5 ጊዜ ትሞክሩትና ቺዙ መሳሳብ ይጀምርላችኋል። በዚህ መልኩ ቺዛችሁ ይዘጋጅላችኋል ማለት ነው። ሁለተኛው መንገድ ደግሞ ለስለስ ባለ እሳት ላይ መጥበሻ ተጥዱና ያዘጋጃችሁት ቺዝ እዛ ላይ ጨምራችሁ በደንብ አርጋችሁ መጥበሻው ላይ እያገላበጣችሁ ታሹታላችሁ። በመታሹበት ጊዜ ሙቀቱ ራሱ ያቀልጠዋል። በሚቀልጥበት ጊዜ የመሳሳብ ምልክት ያሳያል። ስለዚህ ቺዛችሁ ደርሶላችኋል ማለት ነው። ስለዚህ እናንተ በሚመቻችሁ መልኩ ከሁለት አንዱን ተጠቅማችሁ ቺዛችሁን ማዘጋጀት ትችላላችሁ። ስለዚህ እንግዲህ ከሁለት አንዱ መጠቀም ትችላላችሁ። በሚመቻችሁ መልኩ ማዘጋጀት ትችላላችሁ ማለት ነው። የመጀመሪያው እምቢ የሚላችሁ ከሆነ በሁለተኛው መጠቀም ትችላላችሁ። አሁን ቺዛችን መሳሳብ ይጀምራል። ስለዚህ እናወጣውና በደንብ ጥቅልል አድርገን በላስቲክ ፍሪጃችን ውስጥ እናቀዘቅዝና ከቀዘቀዘልን በኋላ አውጥተን ከፈለግን በርገር በመናዘጋጅበት ጊዜ ካልፈለግን ደግሞ ፍርፍር አድርገን ፓስታል ፉርኖ ላይ እንደዚሁም ደግሞ ፒዛ በመናዘጋጅበት ጊዜ ያንን እየነሰነስን መጠቀም እንችላለን። በጣም አሪፍ ነው። ስሩና ሞክሩት። ምክንያቱም ገበያ ላይ ቺዝ በጣም እየተወደደ ስላለ በቀላሉ ማዘጋጀት ትችላላችሁ። እኔ ከ1 ሊትር ወተት ከ70 እስከ 100 ያህል የሚሆን ግራም ነው ይወጣልኝ። በእርግጥ ወተት እየተወደደ ነው ያለው። ነገር ግን
ከቺዝ ዋጋ ጋር በመናነጻጽርበት ጊዜ የተሻለ ዋጋ ነው ያለው። በዚያ ላይ ደግሞ ብዙ ኢንግሪዲየንቶች አይፈልግም። በቀላሉ ልታገኟቸው የምትችሏቸው ኢንግሪዲየንቶች ስለሆኑ ማዘጋጀት ትችላላችሁ ማለት ነው። እንግዲህ እናንተም ስሩና ሞክሩት። በዚህ አጋጣሚ እንግዲህ ደግሞ የተለየ ነገር አለ ብላችሁ የምታስቡት ነገር ካለ በኮሜንት ሴክሽናችሁ ላይ አሳውቁኝ። ላይክ እና ሰብስክራይብ ማድረጋችሁን ደግሞ አትርሱ። በሰላም ያገናኘን። ሰላም ሁኑልኝ።